ወንድነን እንችላለን ጀማው አቤት ጨዋታ በኢየሱስ ስም እንዴት ደስ እንዳለኝ ታውቃላችሁ። እስከዛሬ ክሪስታል ፓላስ በጣም ነበር የሚከብደን። ዛሬ ግን አርበደበርናቸው። እግዚአብሔርን ጀግና ነን እውነት። ዩናይትድ በቃ አሁን እኛ በልጠንሻል አይደለ? ዩናይትድ አሸነፍና በለጠኝ ምንም አይመስለኝም። እግዚአብሔርን በለጠኝ ኢስቲቫኦ ይሄ ልጅ ግን ለምን ቤንች አይሁን እንደምላችሁ ገባችሁ አይደለ? ጀማው ስለሚችል ነው። በቃ አባቴ ዩናይትድ አደራ ከንቲሞ ነኝ። ይጀምር ሊያም ሮሲኒየር ሊቀልድ አይደለም የመጣው ፕሪሚየር ሊግ ላይ የመጣው ሊቀልድ አይደለም። ለምን ይሄን አልክ ካላችሁኝ የሚሰጣቸውን ጋዜጣዊ መግለጫዎች መመልከት ትችላላችሁ። ቶማስ ቱዌል በቼልሲ ቤት በመጣ ሰዓት ላይ ቼልሲ አንድ ነገር ነበር የጎደለው፣ ተጫዋች አይደለም የጎደለው፣ ወኔ ነበር፣ ቲም ስፕሪት ነበር። በቲም ስፕሪት የሚያምን አሰልጣኝ ነው ሊያም ሮሲኒየር። ጠንቃቃ አሰልጣኝ ነው። አሸንፎ መውጣት ነው የሚፈልገው። አያገባውም እሱ ስለሚካሄደው ነገር። አሸንፎ ግን ይወጣል። ካያችሁት የሚጫወተውን ጨዋታ አሸንፎ ለመውጣት ነው የሚጫወተው። እንደዚህ ሆኖ የለም እሱ ጋር እነሱ የሚመርጡለትን ተጫዋቾች ይዞ ይገባል አይደል? በጣም የተመቸኝ ነገሩን ነው የምነግራችሁ። እነሱ የመረጡትን ተጫዋቾች ይዞ ይገባል። ከዛ በኋላ ሰከንድ ሃፍ ላይ ቀይሮ ያስወጣቸውና ራሱ የሚፈልጋቸው ልጆች ያስገባል። ገብቷል? የሁለቱንም ነገር ባላንስ አድርጎ ነው የሚሄደው። ዛሬ አንዱ ጎል ስለገባብን በጣም ደስ ብሎኛል። ለምን መሰላችሁ? በቀይ ወጥቶባቸው ጎል ሲያገቡብን ምን አይነት መልእክት እያስተላለፈ ነው? ተከላካይ ያስፈልገኛል፣ ተከላካይ ባገኝ ምን አይነት ቲም እንደምሰራ እዩ እያላቸው ነው ያለው። ቼልሲ የጎደለውን ነገር ሞልቷል። የሚፈራውን ቲም እሰራዋለሁ ብሎ ነበር አይደለ? ማንም የሚፈራውን ቲም አስቡት። ይሄ ሰውዬ ምን አይነት ቲም ስፕሪት ቲም ውስጥ ይዞ እንደመጣ የሚያስፈራት። አንዳንድ ጊዜ የአሰልጣኝ ሜንታሊቲ ይወስነዋል። የሆነ ታይም ላይ በፖቼቲኖ ስናደድበት የነበረው ታይም ላይ ካስታወሳችሁ ይሄ ነበር የሚሰጠው ጋዜጣዊ መግለጫ። ያናድደኝ ነበር። ምንድነው ያለው ከጨዋታው በፊት? እኛ ከማሸነፍ ውጪ ምንም አይነት አማራጭ የለንም ነው ያለው። በቃ ለማሸነፍ ነው የገባነው ነው ያለው። አየው። ስለዚህ ሜዳ ውስጥ ሲገቡ ተጫዋቾቹ ይሄ ሜንታሊቲን ይዘው ነው የገቡት። ለማሸነፍ ነው የገቡት፣ አቻ ለመውጣት አይደለም። ስለዚህ ቀጥቅጠዋቸው ወጡ፣ አሸንፈው ወጡ። ኢስቴቮ ምን አይነት ኢስቴቮ ኢስቴቮ በቃ ምንም ልል አልችልም። አንድ የ18 ዓመት ህፃን ልጅ ሙድ ያዘባቸው። አትይዞም፣ ልትይዞ አትችልም። ይሄን ተጫዋች ልትይዞ አትችልም። ትንሽ ተጋርጎ ስፔስ ካገኘ አገባው ብዬ ልጮ ነበር እኮ ምኑ እንደመለሰው በረኛው አላውቅም። ይችላል። እኔ እግዚአብሔርን በጣም ትለያለህ። ፎሎ ማድረግ እንደይደል ይሄን እኮ ነው የምልህ። ሊቪ ከጣለልህ አንተ ምን ታረጋለህ? ፈትለክ ብለህ ታመልጣለህ ማለት ነው፣ ወደ ቶፕ 4 ማለት ነው። 3 ነጥብን ከ3 ጎል ጋር ሀፈፍ አድርገን ፓላስን የቀብር ስነ ስርዓቱን አስፈጽመንለት ተመልሰናል ማለት ነው። በቃ እኔ በባለፈው በፓፎስ ጨዋታ እንዴት አትደሰትም የምትሉ፣ እንዴት ነው ፓፎስን አሸንፌ ልደሰት ልረካ የምችለው? ያን ሁሉ ሙከራ፣ ያ ሁሉ ፖዚሽን እዚህ ጌም ላይ ታይቱታል። ፖዚሽን ኖርማል ፖዚሽን ሙከራ፣ ኖርምዬ ሙከራ 6 ኦን ታርጌት ግን 3 ጎል ክሊኒካል ማለት ይሄ ነው። ገባችሁ አይደል? 90 ሙከራ ሞክረህ 1 ጎል ማስቆጠር አይደለም። ፓላስ ላይ በፕሪሚየር ሊጉ ይሄን ማሳየት ያበደ ፐርፎርማንስ ነው፣ ከፓፎሱ ፖዚሽን እና ኦን ታርጌት የበለጠ ማለት ነው። እኔ ይሄ ተጫዋች ስለ ናቹራሊም ሆነ በሁሉም ነገር በቃ የተሰጠው ተጫዋች ማን እንደሆነ ኢስቴቫው፣ ለሱ ሌላ ቪዲዮ ያስፈልገዋል። ጆዋ ፔድሮ የሚገርም ተጫዋች፣ ደብል ፒቮት መሃል ሜዳችን በቃ ባላንስ እንዲሆን አድርጎታል። ካይሴዶና ሳንቶስን መሃል ሜዳችን ላይ ጠንካራ ሶሊድ የሆነ መሃል ሜዳ እንዲኖር አድርገናል። ግን ክሊንሺቱ ስቲል ማለት እንዴት እንደ ሳንቼዝ ነው ያበሳጭ። በቃ ሳንቼዝ ዛሬ ክሊንሺት ይዞ መውጣት ይገባው ነበር፣ እሱም ማድረግ አልቻለም። ኤኒዌይስ 3 ነጥቡንና 3 ጎላችንን ይዘን ወደ ቶፕ 4 ማለት ነው። በቃ አሁን የአርሰናልን ጨዋታ እያየን ነው ከዩናይትድ ጋር። በቀጣይ ፕሬየር ሬቲንግ እና ሌሎች ነገሮች እናወራለን። የዛሬው ድል ግን ያበደ ድል ነው። በሊያም ሮዚኒያ ስር ይሄኛው የሚለይ ድል ነው የምልህ። ይመቻችሁ። ቼልሲ ፓላስን ከሜዳ ውጭ ወጥቶ 3-1 ለጠፋት። ባይዘ ቀይ ሳይ ማለት ነው። የምሬ ነው። የቼልሲ ይሆናል ብዬ ነው። እንኳን ደሰልቹ። ዛሬ ቀይ ለቼልሲ ሳይሆን የቼልሲ ተቃራኒ ለተጫወተን ተሰጣው። ስታቪዮም ላይ ተጫዋች ነው። የምሬ ነው። ይሄ ልጅ በቃ እኔ ይመቸኛል በጣም ማለት ነው። በጣም ነው የሚችለው። ለማንኛውም በጣም አሪፍ ነው። እኔ ሲጀመር ማለት ነው አሰልጣኝ መነጽር ነጭ መነጽር የሚያደርግ አሰልጣኝ አትመን። ከባድ ሰው ነው። ይሄ ሮዜኖ ምናምን የሚባለው ከባድ ሰው ነው። ለማንኛውም ቼልሲ አሸንፏል። ያልቋጠርኩትም እርግጠኛ ስለሆንኩ ነው ያሸንፋሉ ብዬ አስቤ ነበረ እና አሸንፏል። አሁን ወደ ዋና ቋጠሮ እንገባለን ማለት ነው። ዛሬ ከባድ ቋጠሮ አለብን። ዩናይትድን እንደምንም ደግፈናት፣ እነሱ ባያረጉትም እንኳን እንደምንም ተሸክመናት እና ጋፍጣታለን። ታሸንፋለሽ ብለን እንጠብቃለን። ሻሺ አደራ አለብሽ የዚህ ሁሉ ማለት ነው። ከሊቨርፑል ውጪ ሁሉም ሰው እናንተ ነው የሚደግፈው። ሊቨርፑሎችም ያው ለራሳቸው ጥቅም ሲሉ ነው እንጂ አርሰናል ሊያሸንፍ እንደማይፈልጉ ታውቃላችሁ። ስለዚህ ሊጉ ትንሽ ድምቀት እንዲኖረው ዛሬ የሆነ ነገር ካንቺ እንጠብቃለን።
ከሞን ሻሼ ይላል ለጥፍ አድርጋት። አንቺ ትችያለሽ። ማንቸስተር ሲጀመር አንድ ነው፣ ማንም አይከፋፍለንም። ከሞን ይሄንን ስላችሁ ነበር ሊቨርፑልን። ያው እንግዲህ ከቼልሲ በአንድ ነጥብ ተበልጠን ቼልሲ እንግዲህ ቦታችንን ነጥቆናል። ቋጠር ነው አልቻልንም። ዛሬ ከቋጠሮ በላይ ነው ቼልሲ። እጅግ በጣም የሚገርም ጨዋታ የሚገርም በቃ ዛሬ ስታቪዮ ዊሊያም ቃላት የለኝም። ፔድሮ ኔቶ ይመቻችሁ። ግን በቃ ወደ ሁለተኛው ቋጠሮ ምንም ማድረግ አንችልም። ይሄ ነበር ስጋቴ። ወይኔ ሊቨርፑልን ወደ ሁለተኛው ቋጠሮ ቼላው የኔ አባት የኔ ጥሩ ጎረቤት አረጋጋህልኝ ፓላስን አናቴ ላይ እንዳይቀመጥ አረክልኝ። አመሰግናለሁ ቼላው ጥሩ ጎረቤት። እንዳንተ አይነት ጎረቤት ሺኑር ማለት ነው። እንዳንተ አይነት ጎረቤት ማለት ነው። በቃ አመሰግናለሁ ቼላ አባቴ። ያው አባቴ ነህ ታውቀዋለህ። አመሰግናለሁ ብለም ትለጥፈኛለህ፣ ግን አመሰግናለሁ በድጋሚ ፓላስን አረጋግተልኛል። ፓላስ ትወርዳለህ። ኤስቴቫኦ ምን አይነት ጎል ያስቆጠረው ጋይስ! ከራሱ የሜዳ ክፍል እንደምትመለከቱት ረጅም ርቀቶችን ኳሷን ገፍቶ ሄዶ በግሩም አጨራረስ እንግዲህ ቼልሲን መሪ ባደረገበት ጨዋታ ወደ ክሪስታል ፓላስ አምርቶ በ23ኛው ሳምንት የእንግሊዝ ፕሪሚየር ሊግ ጨዋታ ቼልሲ በለንደን ደርቢ ክሪስታል ፓላስን 3-0 ድባቅ መጥቶት መመለስ ችሏል። ሰተት ብሎም እንግዲህ ቶፕ 4 ላይ ተቀምጧል። አዲሱ አሰልጣኝ ሊያም ሮዚኒየር እንግዲህ ለቼልሲ ባደረጓቸው የመጀመሪያ 5 ጨዋታዎች ከአርሰናል ውጪ 4ቱንም ጨዋታዎች ማሸነፍ ችሏል። በሊጉ ደግሞ ሁለተኛ ድላቸውን ዛሬ አስመዝግበዋል። ለቼልሲዎች ጎሎቹን ማስቆጠር የቻሉት ከኤስቴቫኦ በተጨማሪ ጃኦ ፔድሮ በጣም የሚገርም ሲዝን እያደረገ ነው በቼልሲ